ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። አማርኛን በቀላሉ ማንበብና መጻፍ ለምትቸገሩ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። በተለይ ደግሞ ማንበብ እየቻላችሁ መጻፍ ለምትቸገሩ ሁሉ ቀለል ያለ መፍትሄ እነግራችኋለሁ። ይህንን መፍትሄ በመጠቀም ባጭሩ ከዚህ በፊት በጣም ሲያስቸግሯችሁ የነበሩ ፊደላትን እየለያችሁ ማንበብ እየቻላችሁ ነገር ግን አገጣጥማችሁ መጻፍ ለምትቸገሩ ሁሉ ቀለል ያለ መፍትሄ እነግራችኋለሁ። እነዚህን በመጠቀም ባጭሩ ማንበብና መጻፍ ትችላላችሁ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አማርኛን፣ እንግሊዘኛን ጀማሪዎች ከሆናችሁ ምንም አይነት የፊደል እውቅና የሌላችሁ ደግሞ ልዩ ትኩረት እንሰጣለን። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል ለምትፈልጉ እዚህ ላይ በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኛላችሁ። በአጭር ጊዜ ብቻ ማንበብ እየሞከራችሁ ነገር ግን መጻፍ ፈጽሞ የማትችሉ ከሆናችሁ ከ2 ወር እስከ 3 ወር ባሉ ጊዜያት ብቻ አቀላጥፋችሁ ማንበብና መጻፍ ትችላላችሁ። እንዴት ነው ማንበብና መጻፍ የምችለው? ብዙዎቻችን ማንበብ እንችላለን ነገር ግን መጻፍ አንችልም ብላችሁ ጠይቃችሁኛል። በቲክቶክም በዩቲዩብም በፌስቡክም ሌሎች ላይ እንደዚህ አይነት ጥያቄዎች ቀርበውልኛል። እነሱን ጥያቄዎች ደግሞ መፍትሄ የምታገኙት አንድ በውስጥ መስመር በመግባት ስትማሩ እያንዳንዱን ለነዚህ ችግር የሆኑ መፍትሄዎችን እንሰጣችኋለን። ከዛ በተጨማሪ ደግሞ የአማርኛ ተነባቢና አናባቢ ድምጾች አሉት። እነዚህን ተነባቢና አናባቢ ድምጾችን በመለየት አናባቢ ድምጾች ላይ ትኩረት በማድረግና ከ1 እስከ 7 ያሉ አናባቢ ድምጾች የአ ቤተሰቦች ይባላሉ። እነሱን በስነ ስርዓት በመቁጠርና በየፊደሉ የምናስገባው ወይም በፊደል ውስጥ የምናገኘው ድምጽ ማን ይባላል የሚለውን እንዲሁም 3ኛ ከ6ኛ 4ኛ ከ1ኛ ፊደላትን ድምጻቸውን በመለየት በቀላሉ መጻፍ ይቻላል። ይህንን ለማግኘት ደግሞ ቅዳሜና እሁድ ዘወትር በቲክቶክ ላይ በዚሁ ቻናል በዩቲዩብም ታገኙኛላችሁ እንዲሁም ደግሞ በቲክቶክ ታገኙኛላችሁ። ማንበብ እየተቸገራችሁ ያላችሁ ማንበብ እየቻላችሁ ነገር ግን መጻፍ የምትቸገሩ እህት ወንድሞቼ በላይቭ በደንብ እያስረዳሁ ነው የምገኘው። ቅዳሜና እሁድ ከ3 ሰዓት ጀምሮ እስከ 4 ሰዓት በኢትዮጵያ ላይቭ ላይ ይገኛለሁ። እየገባችሁ መማርና ራሳችሁን መለወጥ ትችላላችሁ። ስለዚህ ወደ ዋናው ትምህርት ስንሄድ እዚህ ጋር አማርኛን በቀላሉ ማንበብና መጻፍ ለምትቸገሩ አዲስ ነገር ከዚህ ጋር አንድን ቃል ወይም አረፍተ ነገር ለማንበብ አናባቢ ድምጾችን በውስጥ መያዝና እንዲሁም ደግሞ እነዚህን 3 ነጥቦች መከተል መቻል አለባችሁ። መጀመሪያ አንድን ቃል ለማንበብ ፊደላትን ነጣጥሎ ማወቅ መቻል አለብን። ሁለተኛው ፊደላት ከየትኛው ቤተሰብ እንደመጡ ማወቅ መቻል አለብን። ሶስተኛው ደግሞ ፊደላትን ድምጻቸውን መለየት መቻል አለብን። ለምሳሌ ከመጀመሪያው ላይ ስንሄድ እዚህ ጋር ታ ስትሉ የተቤተሰብ ነው። የተቤተሰብ አራተኛ መሆኑን የምናውቀው እዚህ ጋር ጽሑፉን ስላየ ነው ብቻ ሳይሆን አ የሚል ድምጽ በውስጡ ስላለው አራተኛ መሆኑን እናውቀዋለን። ስለዚህ ሁለቱም ታታ ነው። ከዛ ሪ ስንል ደግሞ የረ ቤተሰብ ናት፣ ኢ የሚል ድምጽ አላት። ስለዚህ ይሄን በአንድ ላይ ስናነበው ታታሪ ይላል። ይሄንን ለመጻፍም አንቸገርም። ለምን? ድምጻቸውን ካወቅነው ታታሪ ብለን ለመጻፍ አንቸገርም። ሰው ታታሪ ሰው። ሁል ጊዜ ያሸንፋል። ምን ይላል? ታታሪ ሰው ሁል ጊዜ ያሸንፋል። ይሄ አንድ አጭር አረፍተ ነገር ይባላል። አጭር አረፍተ ነገር ታታሪ የሚለው ሰው የሚለው ሁል ጊዜና ያሸንፋል የሚለው ቃል ነው። ነገር ግን ሁሉንም በአንድ ላይ ስናጠቃልለው አንድ አረፍተ ነገር ይመሰርትልናል ማለት ነው። ስለዚህ ታታሪ ሰው ሁል ጊዜ ያሸንፋል። ታታሪ ሰው ሁል ጊዜ ያሸንፋል። ትምህርት የህይወትህ መሪ ነው። ምንድን ነው የሚለው? ትምህርት የህይወትህ መሪ ነው። ልብ በሉ። አንድ መኪና ያለ መሪ መንቀሳቀስ አይችልም። አንድ መኪና ያለ ፍሬን መንቀሳቀስ አይችልም። ፍሬን ከሌለው መሪ ከሌለው መኪና አደጋውን መቋቋም አይችልም። ስለዚህ አንደኛው ግን መሪ ነው። ፍሬን ባይኖረው በመሪ ብዙ ቦታ ሊንቀሳቀስ ይችላል። ፍሬን ባይኖረውም ምናልባት ፍጥነቱን መቀነስ ስለማይችል ነገር ግን ፈጣን ከሆነ ብዙ መንገድ ማለፍ ይችላል። አሊያም ደግሞ ከአደጋ ከመሪ ይልቅ ከፍሬን ይልቅ መሪ ሲኖረው ከአደጋ ቶሎ ቀልብሶ ራሱን ማዳን ይችላል፣ ሰውንም ማዳን ይችላል። ስለዚህ ትምህርት ማለት የህይወትህ መሪ ነው። በቃ አለቀ። ትምህርት መማር የህይወትህ አንድ አካል ነው። የአንተ መሪ ማን ነው? አእምሮህ ነው አይደለም የሚመራህ ወይም የሚመራሽ። ስለዚህ አእምሮሽን እንዲመራሽ በትክክል እንድትንቀሳቀሽ ከፈለግሽ ትምህርት ያስፈልግሻል። ሰው ሙሉ የሚሆነው በትምህርት ነው። ሲወለድ ማንኛውም ሰው መማር የሚችልበትን
መቀበል የሚችልበትን ነገር ነው ይዞ የሚወለደው። ከዛ ውጭ ግን እውቀትን በመማር ነው የሚያገኘው። እውቀትን በምንድን ነው የሚያገኘው? በተፈጥሮ ሳይሆን በመማር ነው የሚያገኘው። ስለዚህ ያ ማለት ደግሞ ምናልባት አንዳንዶቻችን ከሰው ልንማር እንችላለን። አንዳንዶቻችን ትምህርት ቤት በመግባት ሊሆን ይችላል። እንደየ እንትናችን በህይወታችን ብዙ አስተማሪዎች አሉ። ስለዚህ መማር መቻል ማለት ራስን መምራት ማለት ነው። ባጭሩ ራስን መምራት ማለት መማር ማለት ነው። ስለዚህ ትምህርት የህይወታችን ወይም የህይወትህ መሪ ነው። ትዕግስት ለነገ ብርሃን ይሆንሃል። ምን ይላል? ትዕግስት ለነገ ብርሃን ይሆናል። ልብ በሉ። አንዳንድ ሰው ትዕግስትን እንደ ፍርሃት የሚቆጥረውም ሰው አለ። ትዕግስት ማለት ፍርሃት ሳይሆን አስተዋይነት፣ ብልህነት ነው። አንድ ሰው መጥቶ ቢሰድበው አይ ብሎ የሚተወው እሱን መደባደብ አቅቶት እንዳይመስላችሁ። ትዕግስት የሚለው ነገር አእምሮ ላይ ስለሚፈጠር ነው። መጀመሪያ ማንኛውንም ሰው መታገስ መቻል አለብህ። ማንኛውንም ሰው ከንግግር ተቆጥበህ ያንን ሰው እንዳመጣጡ ሳይሆን አንተ በበጎ ምላሽ መመለስ ማለት ይሄ ትዕግስት እንጂ ፍርሃት አይደለም። ትዕግስት ማለት ከብዙ መጥፎ ነገሮች መቆጠብ እንድንችል የሚያግዘን የኛ መሰረታዊ የሆነ መሳሪያ ነው። ስለዚህ ትዕግስት ለነገ ብርሃን ይሆናል ማለት እሱ ነው። ባንታገስ ኑሮ ዛሬ በስሜታችን በምናደርጋቸው ነገሮች በሚደርሱብን ጫናዎች ሁሉ ስሜታዊ ሆነን ብዙ ነገሮችን ልናበላሻቸው እንችላለን። ነገር ግን በመታገሳችን ነገን ደርሰን ብርሃን ማየት እንችላለን። ስለዚህ ትዕግስት ለማንኛውም ሰው አስፈላጊ መሳሪያ ነው ማለት ነው። ሌላው መከባበር የሰላም መንገድ ነው። መከባበር የሰላም መንገድ ነው። ልክ ትዕግስት ላይ እንዳልኳችሁ ሁሉ መከባበርም አንዱ የሰላም መንገድ ነው። ምክንያቱም አንተ ስታከብረው ሰው ያከብራል። አንተ ትዕግስተኛ ሆነ ለዛ ሰው የሚያስፈልገውን ነገር ስታደርግ፣ ክብር ስትሰጠው ክብር ይሰጣል። ያንተ ክብር የምታገኘው አንተ በምትሰጠው ክብር ልክ ነው። አንተ ሰዎችን የምታንቋሽሽ ከሆነ ወይም ሰዎችን የምታንቋሽሽ ከሆነ አንቺን በዛ ልክ ይመለስልሻል ወይም ይመለስልሃል። አንተ ወይም አንቺ ለሰዎች ክብር ካለሽ ያንቺን ክብር ማንም ዘሎ ሊነካሽ አይችልም። የሰው ልጅ የዘራውን ነው የሚያጭደው፣ በሰጠው ልክ ነው የሚሰጠው። ከዛ ውጭ ግን እኛ ጥሩ ሆኖ መጥፎ ሰው ሊገጥመን አይችልም። እኛ መጥፎ ሆነን ደግሞ ጥሩ ሰው ሊገጥመን አይችልም። ስለዚህ እኛ መከባበር ወይም ማክበር ከቻለን ሌሎችንም ያከብሩናል። ከኛ የተነሳ መጥፎ ባህሪያቸውን ቀይረው ወደ ጥሩ ባህሪ ይመጣሉ ማለት ነው። ትልቅ ህልምህ ለትልቅ ስራ ያበቃል። ልብ በሉ፣ ትልቅ ህልም ለትልቅ ስራ ያበቃል። አንዳንዴ የምናቅደው ነገር ትንሽ ከሆነ ከዛው ትንሹ ጋር ነው የምንቀረው። ምንም የማይቻል ቢመስለንም የምናቅደው ነገር ትልቅ መሆን አለበት። ለመሰላችሁ ጥንካሬ ይኖረናል። ትልቅ እቅድ ባቀድነ ቁጥር የዛ እቅድ መልስ ለመስጠት ወይም ያን እቅድ ግቡ ላይ ለማድረስ ብዙ ነገሮች እናስባለን። በምንችለው አቅም ሁሉ እንሰራለን። ስለዚህ ትልቅ እቅድ ማቀድ ለኛ ኃይልና ብርታት፣ ጥንካሬ ስለሚሆንን ትልቅ እቅድ ትልቅ ግብ ላይ ያደርሳል፣ ወይም ደግሞ ትልቅ ስራ ያደርሳል። ትልቅ ስራ ለትልቅ ስራ ያበቃናል። ስለዚህ በምታቅዱበት ጊዜ በጣም ትንንሾችን ነገር አታቅዷቸው። ኢቭን አሁን እናንተ ዛሬ አማርኛ ማንበብና መጻፍ አትችሉም፣ ትቸገራላችሁ። ነገር ግን ስታቅዱ ነገ መጻፍ አለብኝ ብላችሁ አቅዱ። ምንም አትችሉም እኮ ዛሬ ማንበብ መጻፍ አትችሉም። ነገር ግን አንድ መጽሐፍ አሳትማለሁ ብላችሁ አቅዱ። ያንን ለማድረግ ስትሉ ያቅዳችሁ ደግሞ እውነት ለማድረግ ወይም ይፋዊ የሚታይ የሚጨበጥ ለማድረግ እቅዳችሁን የግድ ዛሬ በሚገባ ያላችሁን ጊዜ በመጠቀም ማንበብና መጻፍ ለመቻል የማታደርጉት ጥረት የለም። ስለዚህ እናንተ በማንኛውም በምትሰሩት ስራ ላይ ምን ማድረግ አለባችሁ? እቅዳችሁ ከፍ ያለ መሆን መቻል አለበት። እቅዳችሁን ከፍ ስታደርጉ ግባችሁ አብሮ ከፍ ይላል። ከዛ ውጭ ግን እቅዳችን ዝቅተኛ የሚሆን ከሆነ ነገም እዛው ዝቅተኛ ቦታ ላይ ነው የምንደርሰው። ለምሳሌ ዛሬ አንድ ሰው መኪና የመግዛት አቅም ኖሮት የሚያቅደውን መኪና መግዛት ብቻ ከሆነ ከዛች መኪና ያልፍ። ግን መኪና መግዛት አቅም ኖሮት ከዛ በላይ ማቀድ የሚችል ከሆነ ይሄ ሰውዬ በጣም ትልቅ ደረጃ መድረስ ይችላል ማለት ነው። ስለዚህ ባቀድነው ልክ ነው፣ እኛ ባሰብነው ልክ ነው አእምሯችን የሚቀበለው። ይህን ነገር አደርጋለሁ ካለ የምንሰራው ስራ አእምሯችን ስለሚያዘን ከፍተኛ ደረጃ ላይ እንድትደርሱ ያደርጋችኋል ማለት ነው። ስለዚህ እቅዳችንን
ከፍ አድርገን ማቀድና ለነገ ትልቅ ደረጃ ላይ መድረስ አለብን። ታሪክህ በስራህ ይጻፋል። ታሪክህ በስራህ ይጻፋል። አዎ እውነት ነው። መቼም የተኛ ሰው ስለ እንቅልፉ አይወራለት። መቼም የተኛ ሰው ስለ እንቅልፉ አይጻፍለትም አይደለ? የሰራ ሰው ግን ትንሽ የሚሆን ይጻፍለታል። ታሪኩ በስራው ልክ ነው የሚጻፍለት። ታሪኩ በሰራው ስራ ነው የሚጻፍለት። አንድ ሰው ስለሱ ታሪክ ስትሰሙ ያ ሰው ምን ሰርቶ ነው ብላችሁ ጠለቅ ብላችሁ ስታስቡ ወይም ደግሞ ስለሱ ባክ ሂስትሪ ስታጠኑ በጣም ብዙ ታሪኮችን ብዙ ቁም ነገሮችን የሰራ ሰው ነው ታሪክ ሊወራለት ደግሞ ወይም ታሪክ ሊጻፍለት የሚችለው። ስለዚህ የተኛ ሰው ታሪኩ አይጻፍለትም፣ ወይም ሰነፍ ሰው ስለ ስንፍናው አይጻፍለትም። የሰራ ሰው ግን ታሪኩ ይጻፍለታል። ታሪኩ ለሌሎች መማሪያ ይሆናል። ታሪኩ ለሌሎች አዲስ ምዕራፍ ይሆንላቸዋል። ስለዚህ እናንተም ታሪካችሁን መጻፍ የምትችሉት ታታሪ ስትሆኑ ብቻ ነው። እውቀት ከገንዘብ በብዙ እጥፍ ይበልጣል። ምን አለ? እውቀት ከብዙ ገንዘብ በጥፍ ይበልጣል፣ ወይም ደግሞ እውቀት ከገንዘብ በብዙ እጥፍ ይበልጣል። እውቀታችሁን በገንዘብ አትለኩት እህቶቼ፣ ወንድሞቼ። ብዙዎቻችን በተለይ እኔ የሆነ ቀለል አድርጋችሁ የምታዩት ማንበብና መጻፍ ያልቻላችሁት ወንድሞቼ ገንዘባችሁን ከእውቀት ጋር ታወዳዱት፣ በፍጹም ስለማይሆን። ምናልባት በውስጥ መስመር ስትማሩ ማክሲመም 3000 4000 ነው ልትከፍሉ የምትችሉት። ነገር ግን እናንተ ይህ 3000 4000 ከእውቀታችሁ በላይ ያስበልጣችሁ የምታዩት። ገንዘብ ማለት ነገ ጠፊ ነው፣ እውቀት ማለት ግን ዘላለማዊ ነው። ስለዚህ በሚጠፋ ገንዘብ የማይጠፋ እውቀት ሸምቱ። በሚጠፋ ገንዘብ የማይጠፋ እውቀት ሸምቱ። እውቀት ካለ ገንዘብ ይኖራል። ገንዘብ ስላለ እውቀት ሊኖር አይችልም። እውቀትን በገንዘብ መግዛት አይቻልም። ስለዚህ ምንም አይነት ቢሆን እውቀትን በገንዘብ መግዛት ስለማይቻል እያንዳንዱን እናንተ እውቀታችሁን በገንዘብ ለመግዛት ባላችሁ ገንዘብ ብቻ በትንሿ በዚች 3000 4000 ባልሞላች ገንዘብ ማወቅ ትችላላችሁ። እውቀታችሁን መግዛት ትችላላችሁ፣ መሸመት ትችላላችሁ። ስለዚህ እውቀትን በገንዘብ መግዛት ስለማይቻል ባላችሁበት ሆናችሁ ዛሬ እጃችሁ ላይ ባለች በጣም ጥቂት ገንዘብ የዘላለማዊ እውቀትን ማግኘት ስለምትችሉ ለገንዘባችሁ አትሰስቱ። ምክንያቱም ዛሬ የሳሳችሁለት ገንዘብ ነገ ጠፍቶ ስለሚያልቅ በአንድ ቀን አይደለም 3000 ከዛም በላይ ማውጣት ስለምትችሉ በተወሰነ ነገር በማይረባ ለብሳችሁ በምትጨርሱት ገንዘብ ወይም ደግሞ በልታችሁበት ለሚያልቅ ገንዘብ የማያልቅ እውቀት ሸምቱ እያልኩኝ ከወዲሁ ላሳስባችሁ እወዳለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።